ሴቭ እያደረግን ጅማን ሴቭ እያደረግናት ኢትዮጵያን ሴቭ እያደረግን አፍሪካን ዓለምን ሴቭ እያደረግን ማለት ኪዳን የእግዚአብሔር አቅም ነው። የእግዚአብሔር ልከት ስለሆነ ማለት ነው። ሁሉ ጊዜ አምልኳችን በኪዳን ውስጥ ስለሆነ ያው በእኛ በኩል አልተቻለም አይደል? በዚያ በሃይማኖት አልተቻለም። እግዚአብሔር በራሱ ኪዳን አዘጋጀና በዚያ ኪዳን በኩል መመለክ ያ እግዚአብሔር ለበቀል ያዘጋጀው ነው። ኪዳኑ ራሱ ለበቀል የተዘጋጀ ነው። እነዚህ ሶስቱን ክርስቶች ለመበቀል ያዘጋጀው እግዚአብሔር ከእጁ የጠፋውን ሕዝብ ለመመለስ ጀስት እግዚአብሔር የኪዳኑን በቀል ነው ያዘጋጀው። በዚህ ወይ ነው የታደገንና ዛሬ እስኪ ሁለተኛ ነገሥት ምዕራፍ 8 ከ16 ከ19 ድረስ ያለውን ቃል እኔና በዛ ውስጥ ተነስተን የእግዚአብሔርን ቃል በደንብ እንከፋፈላለን። በእስራኤል ንጉስ በአካብ ልጅ በኢዮራም በአምስተኛው ዓመት የይሁዳ ንጉስ የኢዮሳፍጥ ልጅ ኢዮራም ነገሰ። መንገስ በጀመረ ጊዜ የ32 ዓመት ጎልማሳ ነበር። በኢየሩሳሌምም 8 ዓመት ነገሰ። የአካብን ልጅ አግብቶ ነበርና የአካብ ቤት እንዳደረገ በእስራኤል ነገስታት መንገድ ሄደ፣ በእግዚአብሔርም ፊት ክፉ አደረገ። ነገር ግን ለእርሱና ለልጆቹ በዘመኑ ሁሉ መብራት ይሰጠው ዘንድ ተስፋ እንደሰጠ ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። ስለ ባሪያው ስለ ዳዊት ስል ስለ ባሪያው ስለ ዳዊት ስል እዛ ውስጥ እናንተ ራሳችሁን ከታችሁ ስለ ባሪያው ስለ ሳሚ ስል ትችላለች። ቁጭ ብላችሁ ስታመልኩ ምን ስታደርጉ በኪዳን ውስጥ መሆናችሁን ስታውቁ ስለ ባሪያው ስለ ሳሚ ስል ስለ ባሪያው ስለ መንግስቱ ስል እንዲህ እያለን ስናመልክ ወርሺፕ ስናደርግ የትኛውም ነገር ስናደርግ እንዲህ እያለን ጌታ ይመስገን ስለ ባሪያው ስለ ዳዊት ስል። እንግዲህ ይሄ ኢዮራም የተባለው ንጉስ በአካብ መንገድ ሄደ ይለናል መጽሐፉ በግልጽ። የአካብን ልጅ አግብቶ ነበር እና በእስራኤላውያን ነገስታት የእስራኤላውያን ነገስታትን መንገድ ተከተለ። እንግዲህ እስራኤል ለብዙ ጊዜ እግዚአብሔር ላይ አምጻለች። ኪዳኑን እምቢ ብለዋል። ኪዳኑን አሻፈረኝ ብለው ጣዖትን አምልከዋል። ይሄ የይሁዳ ንጉስ ኢዮራም የተባለው ደግሞ የእግዚአብሔርን ኪዳን ችላ ብሎ በእስራኤል ነገስታት መንገድ ሄደ፣ በእግዚአብሔር ላይ አመፀ ማለት ነው። ስለዚህ እግዚአብሔር ኢዮራምን ለማጥፋት ሲዘጋጅ አንድ ነገር ይመለከታል። ምን ይመለከታል? ለዳዊት የማለውን ማላ ዳዊት በኪዳኑ ውስጥ የነበረውን ትኩረት ለኪዳኑ ያለውን ቦታ ዳዊትን ልብ አየና ለዳዊት የማለውን ማላ አሰበ። አያችሁ ቁጥር 19 ላይ ነገር ግን ለእርሱና ለልጆቹ ሁለተኛ ነገሥት ላይ ነው ያለነው ምዕራፍ 8 ከቁጥር 16 እስከ 19 ያየን ነው። ነገር ግን ለእርሱና ለልጆቹ በዘመኑ መብራት ይሰጠው ዘንድ ተስፋ እንደሰጠ ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። እግዚአብሔር ኪዳኑን የሚጠብቅ አምላክ ነው። የእግዚአብሔር ኮቴ ሁል ጊዜ ከኪዳኑ ጋር ነው። የእግዚአብሔር ኮቴ ሁል ጊዜ ከኪዳኑ ጋር ነው። እግዚአብሔር ኪዳኑን የሚያጸና አምላክ ነው። ኪዳኑን የማያጥፍ እንደገና ደግሞ ኪዳኑን የሚያስታውስ ሁል ጊዜ በኪዳኑ ውስጥ የሚሰራ አምላክ ነው። ይሄን ለማወቅ አንድ የሶስት ሰዎችን ምሳሌ እንከተላለን። እንዴት እግዚአብሔር ኪዳኑን እያሰበ ሊያጠፋ የተነሳውን ጥፋት እንዴት ሲመልስ እንደነበረ ልክ ወደ ዘጸአት ምዕራፍ 32 ከቁጥር 7 ጀምሮ ስንመለከት እንግዲህ ሙሴን እናውቃለን። ሙሴ እንዴት እግዚአብሔር በሕዝቡ ላይ የወሰደውን ውሳኔ እንዴት እንዳስመለሰ እናያለን። አያችሁ በዚህ ክፍል ላይ ሕዝቡ ጣዖትን አመለከ። ልክ ሙሴ ተራራ ላይ ወጥቶ 40 ቀን በዘገየ ጊዜ
ከዛ የእስራኤል ህዝብ እንደዛ ላይ ያ ከግብጽ ያወጣን ህዝብ ምን እንደሆነ አናውቅም፣ ይሄን ያህል ጊዜ ዘግይቶናልና ሃሮን በፊታችን የሚሄድ እባክህ ጥጃ ስራልን፣ ስለዚህ ጥጃውን እያየን እንከተለዋለን ይመራናል። ለካስ ሙሴን አምላክ አድርገውት ነበር። ከዛ ሙሴ ሲዘገይ እንዲስሉት ሃሮን ደግሞ እሺ ያለ ያው የእስራኤልን ህዝብ ይፈራል። በድንጋይ የሚወግር ወጋሪ ህዝብ ነው፣ ሙሴ ነው ይቻል እና ልክ በቃ ከእጃችሁ ከጆሮቻችሁ ወርቆቻችሁን አምጡልኝ፣ እግዚአብሔር የሰጣቸውን ወርቅ ሰጡት። እንግዲህ ከዛ ጥጃ አድርገው ሰሩ፣ ሰገዱለት፣ አመለኩ። ከዛ እግዚአብሔር ተራራው ላይ ሙሴ ያ ህዝብ አላለም፣ እግዚአብሔር ህዝብ ከመንገድ ፈቀቅ ብለዋል፣ ጣዖት አምልከዋል፣ በል ቶሎ ፈጥነህ ውረድ እኔ ህዝብ አጠፋለሁ። ልክ ሙሴ ወደ ህዝቡ ሲመጣ ሃሮን ጥጃውን አቁሞ ዳንክራው ጩኸቱ ሌላ ነው፣ አምልኮ ሌላ ነው፣ እልልታው ሌላ ነው፣ ፉጨት አለ፣ በጣም ከፍ ያለ ድምፅ አለ። ከዛ ሙሴ ጠጋ ብሎ ሲያይ ጣዖት ያመለከ ነው። ሙሴ በጣም ቁጣው ነደደ። እኔ አሁን እዛ አይደለም ዋናው ትኩረታችን እዛ አይደለም። ልክ እግዚአብሔር ይሄንን ህዝብ አጠፋዋለሁ አለ እግዚአብሔር። ሙሴን አንተን ለብዙ ህዝብ አደርጋለሁ ይሄን ህዝብ አጠፋዋለሁ ሲል ሙሴ አታጠፋውም አለ። እግዚአብሔርን እኮ ነው ያለ። ይሄንን ህዝብ ግብፅን እስራኤል ከነዓንን ለማስወረስ ኪዳን ገብተህ ያወጣውን ህዝብ ግብፅ ህዝብ ምን ይላል? አታጠፋውም። ይሄን ህዝብ ከሚታጠፋ ስምን ከህይወት መጽሐፍ ላይ ደምስሰው። ተመልከቱ አሁን እዚህ ጋር ሙሴ ትሁት ስለሆነ አይደለም የእግዚአብሔርን እጅ መያዝ የቻለው። ሙሴ የሆነ ወይ የተሻለ የተከሸነ ቋንቋ ይዞት አይደለም፣ የሆነ ነገር ሆኖ አይደለም፣ በምንም ምንስ አይደለም፣ በኪዳኑ ነው እግዚአብሔርን የያዘ። እግዚአብሔር ኮተ ሁሉ ጊዜ ከኪዳኑ ጋር ነው። እግዚአብሔርን ካወቃችሁት ማለት በኪዳኑ በኩል ከተረዳችሁት ልክ አባ እንደምንለው እግዚአብሔር የልባችን አምላክ ነው። እግዚአብሔር ኪዳኑን ሰጥቶናል። እግዚአብሔር ይሰማል አንድ ቤታችን ቃል። ለዚህ ነው ሰው ክቡር ሆኖ ሳለ አላወቀ፣ በቃ ተራ ሆነ። እግዚአብሔር ያን ያህል ኪዳኑን በመስጠት አክብሮናል። እግዚአብሔር ሊወስደው ከነበረ እርምጃ ተመለሰ፣ ከቁጣው ተመለሰ። በማን በኩል? አንድ ሰው ኪዳኑን አውቆ ኪዳኑን ይዞ በሕዝቡና በእግዚአብሔር መሃል በገባው በዛ ባንዱ ሰው እግዚአብሔር ኮተ ሁሉ ጊዜ ከኪዳኑ ጋር። ዘፍጥረት ምዕራፍ 18 ላይ ደግሞ አብርሃምን እናገኘዋለን ከ20 ጀምሮ እስከ 33። እግዚአብሔር እንዴት ከባሪያዬ ከአብርሃም ምስጢርን ይሸሽጋለሁ አለና ወደ ሰዶም የወረድኩ ነው። የሰዶም ጩኸት በስቷል። ወደ እኔ እንደወጣው እንደ ድምጿ የሚሆን እንደሆነ ወርጄ አያታለሁ፣ አጠፋታለሁ ሲሄድ ሙሴ ነው አብርሃም ማለደ በእግዚአብሔር ፊት። ያው ታያላችሁ እዛ ጋር እንግዲህ እንዴት ጻድቁን ከኃጢአተኛው ጋር ታጠፋለህ እያለ ከዛ እግዚአብሔር ሎጥን ሲታደገው ታያላችሁ። ይሄ ማለት ምን ማለት ነው? አንድ ኪዳኑን የሚያውቅ ሰው፣ ኪዳኑን የተረዳ ሰው በዚያ ኪዳን ውስጥ ቆሞ እግዚአብሔርን ሲያመልክ የዚያን ሰው ቤተሰብ እግዚአብሔር ይታደጋል። ኪዳን ፓወርፉል። እግዚአብሔር ሁሉ ጊዜ በኪዳን ውስጥ ነው። ማንንም ከኪዳን ውጭ አያውቅም። እግዚአብሔር ማንንም የሚያውቀው በኪዳን ውስጥ በልጁ በኩል እግዚአብሔር ሎጥን አብርሃምን አሰበው ይላል። አይገርም? ሎጥን አስበው አይደለም፣ አብርሃምን አስበው ማለት ታደገ ሎጥን። እግዚአብሔር እናንተን አስበው፣ ቤተሰባችን፣ እኛን አስበው፣ ሀገራችን እኛን አስበው 237 ኔሽን ይታደጋል። ምስጢሩ ምንድነው ሲባል እኛ የሆነ ነገር ስለሆነ አይደለም፣ ኪዳን ሌላው አንደኛ ሳሙኤል ላይ ደግሞ በጣም አስደናቂ ነገር እናገኛለን። አንደኛ ሳሙኤል 7:1-13 ላይ እዛ ክፍል ላይ እስራኤላውያን ወደ ምጽጳ እንደተሰበሰቡ ፍልስጤማውያን በሰሙ ጊዜ እስራኤልን ለመውጋት ተሰበሰቡ።
ከዛ እስራኤላውያን ሳሚን እባክህን ጸልይልን፣ በእግዚአብሔር ጮህልን፣ ከፍልስጤማውያን ይታደግ። አሁን ሳሚ ዘጋ ያደረገውን ነገር እዩ። አንድ የሚጠባ ጥቦት አምጥቶ ፍጹም መስዋዕት አድርጎ በእግዚአብሔር ፊት አቃጥሎ አሳረገ ይላል። በዛ ቀን ምንድን ነው የሆነው? እግዚአብሔር ፍልስጤማውያን ተበቀላቸው። ሳሚ ያደረገውን ነገር እዩ። አሁን አምልኮ ማለት እንደዛ ነው። እሺ ሳሚ አምልኮ ነው ያደረገው፣ አምልኮ ነው ያደረገው እንጂ የሆነ ዘዴ አልዘየደም። በዚህ ሄዳችሁ ተዋጉ፣ እንደዚህ ተረጋጉ ምናምን አላለም። አንድ ነገር ነው ያደረገው። ያ ነው ጸሎት ማለት። አንድ የሚጠባ ጥቦት አምጥቶ መስዋዕት አድርጎ አቃጥሎ ለእግዚአብሔር ጭስ አቀረበ። ያ ነው ክርስቶስ ማለት እሱ። በደሙ በኩል በዚያ በመስቀሉ በኩል አምልኳችን ፓወርፉል። ልክ አምልኮ ስንጀምር በጠላት ዓለም የሚሆነው ድማሜት እሱ ነው። በጠላት ዓለም እየሆነ ያለ የሚሆነው ይሄ ወንድሞች። ለዚህ ነው ይሄ አቀማመጥ ከባድ የሚሆነው። ለዚህ ነው ኪዳኑን የሚያውቁ ሰዎች ተሰባስበው ጥቂት ጊዜም ቢሆን መጸለይ አለባቸው። ሌላ ነገር ሳይሆን መሰዊያ ጭስ ነው እግዚአብሔር የሚፈልገው። ክርስቶስ ነው እግዚአብሔር የሚፈልገው። በቃ የእግዚአብሔር ትኩረት ልጁ ነው። ልጁ ሲሆን በልጁ በኩል አምልኮ፣ በልጁ በኩል ሁሉም ነገር ሲደረግ በቃ መንፈሳዊ ዓለም በዚህ በቃሉ የምንረዳው ዓለም ነው እንጂ በማየት እግዚአብሔር መንፈስ ነው የሚያመልኩትም በእውነትና በመንፈስ ነው። ከእውነትና ከመንፈስ ከወጣን የለን በቃ እኛ በዚህ እግዚአብሔር በዚያ የለም አንገናኘው። ሁሉ ጊዜ በእውነትና በመንፈስ በእውነትና በመንፈስ ለመሆን ደግሞ እውነቱን መረዳት ነው፣ ኪዳኑን ማወቅ ነው። እግዚአብሔር ኮቴ ከኪዳኑ ጋር በዚያ ቀን እግዚአብሔር እስራኤልን ታደገ፣ ፍልስጤማውያን። ይሄ የኛ የመበቂያ መንገድ ነው። የኛ መበቂያ መንገድ ሁሉ ጊዜ በአምልኮ ውስጥ ነው። የኛ ውጊያ እንደዛ ነው። እዚህ ጋር እንግዲህ ቅድም እንዳየነው ኢዮራም ክፋት ነው ያደረገው በእግዚአብሔር ፊት፣ አመፀ በእግዚአብሔር ላይ። እግዚአብሔር ግን ስለ ባሪያው ስለማን ሲል? ስለ ዳዊት ሲል ምን ብሎት ነበረ ዳዊትን? ማለት ምዕራፍ 7 ቁጥር 9 ላይ ሁለተኛ ነገሥት ምዕራፍ 7 ቁጥር 9 ላይ ከዚያ ወደ እርስ በርሳቸው ሁለተኛ ሳሙኤል ላይ ምዕራፍ 7 ላይ ቁጥር 9 ላይ በሄድክበትም ሁሉ ካንተ ጋር ነበርኩ፣ ጠላቶችንም ሁሉ ከፊቴ አጠፋው፣ በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አድርገልሃለሁ። ለሕዝቤ ለእስራኤል ስፍራ አድርግለታለሁ፣ እተክለውማለሁ፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቋትም፣ ከጠላቶችም አሳርፍሃለሁ እያለ ይቀጥላል። እዚህ ቦታ ላይ ለእግዚአብሔር ለዳዊት ምን እያለው ነው? በሄድክበት ሁሉ ከአንተ ጋር እሆናለሁ። ለምንድን ነው እግዚአብሔር እንደዛ እያለ ያለው? የዳዊት ልብ ሁል ጊዜ ከኪዳኑ ጋር። ከዚህ በፊትም በተደጋጋሚ ወርድ ሙቭመንት ስናደርግ ለምሳሌ እግዚአብሔርም ከዮሴፍ ጋር ነበረ ሲል ምን እያለ ነው? ዮሴፍ በኪዳኑ ውስጥ ነበረ ያለ። አብሮት ያለውን እግዚአብሔርን ዮሴፍ እንጆይ ያደርግ ነበረ። እግዚአብሔር አብሮት እንዳለ እርግጠኛ ሆኖ ነበረ ያለ። that is our identity። የኛ አይደንቲቲ እሱ የእግዚአብሔር አብሮነት።
ለምንድን ነው እግዚአብሔር ኢዮራም ክፋት ሲያደርግ ይሁዳን አጠቃላይ ይሁዳን ለማጥፋት የተዘጋጀው እግዚአብሔር እጁን የመለሰው ሲባል ለዳዊት ስለገባው ሲል ኪዳን ሲል ዳዊት ምን አድርጎ ነበር? በኪዳኑ ውስጥ ይሄድ ነበር። እግዚአብሔርን አንተ መጠጊያ ነህ ይለዋል። እግዚአብሔርን አንተ አለቴ ነህ ይለዋል። እግዚአብሔርን አንተ መሸሸጊያ ዋሻዬ ነህ፣ አንተ መድኃኒቴ ነህ። ይሄ ቀላል እንዳይመስላችሁ። እኛ የሚቀለን የሰው ልጆች የሚቀለን በጡንቻዬ ይሄ ነው የሚቀለን። ይሄ ነው ትልቁ በሽታችን እሱ ነው። ዘፍጥረት ምዕራፍ 3 ላይ ሁሌ ይነሳል ይሄ ሐሳብ። ሰይጣን እኛን የያዘበት ያጠመደበት ትልቁ ወጥመዱ ምንድነው? ኢነነት። ዳዊት ንጉስ ነው፣ መካባቸው ብዙ ነገሮች አሉ፣ ግን እኔ አይል ዳዊት ሁሉ ጊዜ እግዚአብሔርን መጠጊያው እንደሆነ ነው የሚያው። የእግዚአብሔር አብሮነት ነው እንጂ የሚያደርገው እግዚአብሔር እረኛዬ ነው የሚለው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። በቃ እግዚአብሔርን ነው ዝማሬው። እግዚአብሔር አብሮነት የክርስቶስ ኢየሱስ ደም በክርስቶስ የተፈጸመው ስራ ያደረገልን ትልቁ ነገር የእግዚአብሔርን አብሮነት ነው ሰጠን። ታዲያ ችግሩ አሁን ምንድን ነው ሲባል የኛ ይሄ ጆሮአችን ማየትና እጆቻችን መዳሰስ ያን ነው የሚፈልገው። እግዚአብሔር አሁን በመካከላችን ነው። በጣም መዋረቅ ያለብን መደሰት ያለብን በእያንዳንዱ ቀን በሄድንበት ስፍራ ሁሉ ጊዜ ማስታወስ ያለብን አይደንቲቲያችን በእግዚአብሔር የተመለሰ ማንነታችን የእግዚአብሔር ከኛ ጋር መሆን የእግዚአብሔር ከኛ ጋር መሆን ትልቁ የደሙ ዋጋ ትልቁ ደሙ የሰራልን ያደረገልን ስራ የእግዚአብሔርን አብሮነት ነው የሰጠን። ይሄንን ሚስ እንድናደርግ ነው የጠላት ትልቁ ዓላማ። እግዚአብሔር አብሮክ አይደለም ነው ውጊያው፣ እሱ ነው። አያችሁ፣ እግዚአብሔር አብሮክ አይደለም ነው። ስናምን እግዚአብሔር ከኔ ጋር ነው እንላለን፣ በትክክል እንጆይ እናደርጋለን። ሪል ነው እግዚአብሔር ከኛ ጋር። እግዚአብሔር ይርዳን። እዚህ ጋር ይሄ ነው ጸሎታችን። እግዚአብሔር ይርዳን ወንድሞች። እግዚአብሔር ከኛ ጋር እግዚአብሔር ከኛ ጋር ስላልሆነ አይደለም የሆነ ሁሉ የምንሰማው እያንዳንዱ ነገር እግዚአብሔር ከኛ ጋር ስላልሆነ አይደለም። እግዚአብሔር ከኛ ጋር እግዚአብሔር ከኛ ጋር ስለመሆኑ ምንም ነገር ለኛ ሊያወራን አይችልም ከኪዳኑ በስተቀር። ይሄንን ኪዳን አጥብቆ ያዘ ሰው ነው ዘመኑን የሚያሸንፈው፣ ቤተሰቡን የሚታደገው። ቅድም እንዳየናቸው እነዛን ሁሉ እግዚአብሔር ሊያጠፋ እንኳን ብዙ እርምጃ ወስዶ የተመለሰበት ምስጢሩ የእግዚአብሔርን አብሮ ለመሆን በኪዳኑ በኩል የነበረውን ትኩረት የተረዱ ሰዎች በብሉይ ኪዳን ዘመን ያንን እንዲሁ ያደረጉ ሰዎች ናቸው። በእኛ በኩል ስላልተቻለ እግዚአብሔር በገዛ በራሱ መንገድ አበጀን። ራሱ እግዚአብሔር መፍትሄ አበጀና በመካከላችን የነበረውን የጥሉን ግድግዳ በደሙ አፍርሶ በልጁ ሞት አፍርሶ እግዚአብሔር ከኛ ጋር አብሮን ሆነ። that is our identity። ከዓለማውያንና እኛን የሚለየን የእግዚአብሔር አብሮነት ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። that is ይሄ ነው ሀብት፣ ይሄ ነው ወርቁ፣ ይሄ ነው ለኛ ወርቃችን፣ ይሄ ነው እንቋችን፣ ይሄ ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከማን ጋር ነው? ከኛ ጋር። መልካም ስራ አልስላለን። እግዚአብሔር ከዘር ጋር ጉዳይ የለውም። እግዚአብሔር ለዚህ ነው በዚያ ስኩተስ ግሪካዊ አይሁዳዊ መባል አልተቻለም። በደሙ በኩል በኪዳኑ በኩል አንድን ሰው እግዚአብሔር አንድ አዲስን ሰው ሌላን ሰው ፈጠረ። እግዚአብሔር አብሮት የሚሆነውን ሰው እግዚአብሔር ካንተ ጋር ይህን የተረዱት ናቸው ዓለምን ያሸነፉ። እግዚአብሔር ለዚህ ነው ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። እግዚአብሔር አብሮን እንዳለ ነው ማመን ያለብን። እግዚአብሔር ልክ አምልኮ ስንጀምር እግዚአብሔር ትራንሰንደንት በስራ ላይ እንዳለ ሁሉ ጊዜ መሰባሰብን ማብዛት ያለብን ለዛ ነው።
ኪዳናዊ የሆነውን አምልኮ መናፈቅ፣ ክርስቶስ ሰንተር የሆነበትን አምልኮ መናፈቅ ያለብን ለዛ ነው። ስራችን ዛሬ አይታይም፣ አሁን እንዲህ ስንቀመጥ አይታይም፣ በኋላ ግን አካል ይለብሳል። በማናውቀው መንገድ አካል ይለብሳል። በማናውቀው መንገድ መልስ ይመጣል። አሁን ይሄ ጉባኤ ሄደን ሰውን የምንጠራለን የምንታገላለን፣ ትራንሰንድ ነው ነገሩ። አሁን ይሄን ነው ማወቅ ያለብን። አሁን ሰዎችን እግዚአብሔር መላክ ይጀምራል። እኛንም መገናኘት ወዳለብን ሰዎች መላክ ይልካል እግዚአብሔር። ልክ ስራው ምናዊ ነው፣ መንፈሳዊ ነው። መዝሙር 3:3 ላይ ዳዊት ምን ይላል? አንተ አቤቱ መጠጊያዬ ነህ። አይገርም? አንተ መጠጊያዬ፣ ምንም ነገር ለኔ መጠጊያ አይደለም። መዝሙር 18:1-3 ላይ አቤቱ ጉልበቴ ሆይ ወድሃል፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የሚተማመንበት ረዳቴ፣ መታመኛና የደህንነት ቀንድ መጠጊያዬ ነው። ኦኬ፣ እንደዛ ካልን ታዲያ እኛ እንዴት ነው የእግዚአብሔርን ኪዳን የምንጠብቀው? ዳዊት በዚህ መልኩ ጠብቋል። እኛም ማንነታችንን በመደሰት ነው። በቃ አለቀ። አይደንቲቲያችን አሁን በመንፈስ ቅዱስ አማካኝነት እግዚአብሔር ሥላሴ አምላክ በእኛ ውስጥ ነው። ይሄ ነው ማንነታችን። እኔ የእግዚአብሔር ምንድን ነኝ? ቤተ መቅደስ ነኝ። ሴቭድ የሆንኩ እግዚአብሔር የሚኖርብኝ እግዚአብሔር ማደሪያ ነው። የእግዚአብሔር ልጅ ነኝ። ያ ነው ማንነታችን። በእኛና በዓለማዊ መካከል የማንነት ልዩነት ነው ያለን። እሱ የዲያብሎስ ልጅ ነው፣ እኔ የእግዚአብሔር ልጅ ነኝ። ትልቁ ማንነት ይሄ ነው። ወደዚህ ስንመጣ የአይደንቲቲ ክራይሲስ የሚሆነው ምንድነው? ማንነትን ያለማወቅ ነው። የዲያብሎስ ልጅ ጋር እንደ ዲያብሎስ ልጅ አክት ማድረግ ያ ነው የአይደንቲቲ ክራይሲስ። አሁን የተቀበልነውን አይደንቲቲ ካልተረዳ ነው ፖዚሽናችንን ይዘን አክት ልናደርግ አንችልም። የዲያብሎስ ልጅ ሲኦል ውስጥ ካለው ጋር እኛ ላይ ገነት ከእግዚአብሔር ጋር ተቀመጠ። አይደንቲቲያችን ኢንጆይ ማድረግ ነው የመጀመሪያ። የእግዚአብሔር ኪዳን የምንጠብቅበት መንገድ ይሄ ነው። እሺ መልካም ስራ ሄዱና እንደዛ አድርገዋል አይደል? ህግን ጠብቆ አይደለም፣ ያ ሊሆን አይችልም። በህግና በነቢያት ተመሰከረለት ጸጋ ምን ሆነዋል? ተገልጦ ክርስቶስ። ያ ጸጋ ምን አደረገን? ይሄንን አይደንቲቲ በጣም ኢንክሬዲብል የሆነ አይደንቲቲ ለኛ ሰጠ። እንኳን ደስ አለን። ጌታ ይመስገን። እግዚአብሔር ለዘላለም ከኛ ጋር አንጠፋም። አሜን። በምንም መንገድ የማንጠፋበት ምክንያት እግዚአብሔር ስለያዘን ከአይደንቲቲያችን የተነሳ እግዚአብሔር በእኛ ውስጥ ከመሆኑ የተነሳ ለዘላለም ይመራናል። እግዚአብሔር ለዘላለም ደህንነታችን የተጠበቀ ነው። የእግዚአብሔር አብሮነት ማንነታችን ያ አያችሁ፣ ዳዊትን በሄድክበት ሁሉ ከአንተ ጋር ነበርኩ፣ ጠላቶችንም ሁሉ ከፊቴ አጠፋሁ ይላል። ሁለተኛው ምንድን ነው? ሁለተኛው ኪዳንን የሚጠብቅበት ወይ ምንድን ነው ስንል፣ ሁለተኛው እግዚአብሔር ስለኛ የሚዋጋ መሆን። ሁለተኛ ያንን ማወቅ፣ እኛ አይደለንም የምንዋጋ። ያንን ኢንጆይ በማድረግ ነው ኪዳኑን የምንጠብቀው። እኛ ለመዋጋት መዘጋጀት የለብን። ጸጥ ማለት አለብን። ኢንጆይ ማድረግ አለብን። መረጋጋት አለ። እግዚአብሔር ጣልቃ ገብቷል። እግዚአብሔር በመካከል ገብቷል። እግዚአብሔር የጠላቶቻችን ላይ እርምጃ መውሰድ ጀምሯል። ልጆች ከሆንበት ከዚያ ቀን ጀምሮ እግዚአብሔር እንደ አይኑ ብለን ያየናል፣ ይንከባከበናል፣ ይጠብቀናል፣ ስለኛ ይዋጋል። እግዚአብሔር አጥብቆ ይዋጋል ስለኛ። ግን ከምን የተነሳ ነው? ከኪዳኑ የተነሳ እንዳነሰ እኮ ይገርማል እኮ በዚህ ኪዳን ውስጥ መግባታችን በራሱ በጣም ነው የሚገርም። በዚህ ኪዳን ውስጥ መገኘታችን መጽሐፉ እንደምለው እኛ መርጠነው ሳይሆን መርጦ፣ ወደነው ሳይሆን ወዶ። ለዚህ ነው ፍቅር እንደዚህ ነው ይላል። እኛ እንደወደድነው ሳይሆን እርሱ እንደወደደን አስቀድሞ ወዶናልና እኛም ደግሞ እናደርገዋለን፣ ወደዋለን። ወደዚህ ደረጃ መተናል። አሁን ስልጣናችን ኢንጆይ ማድረግ አለብን። የመጀመሪያ አይደንቲቲያችን ኢንጆይ ማድረግ ነው። ሁለተኛ ስልጣናችንን
በዳዊት እና በሌሎች እስራኤላውያን መካከል ልዩነትን የፈጠረው ይሄ ነው። ዳዊት ስልጣኑን በደንብ ያውቀዋል። ለምሳሌ ዳዊት ጎልያድ ፊት ሲቆም ይሁን ዳዊት ጎልያድ ፊት ሲቆም ልክ የነሽን ውጊያ አይደለም እየታየው ያለ፣ የእስራኤላውያንና የፍልስጤማውያን ውጊያ አይደለም እየታየው ያለ፣ ስፒሪቹዋል ወርልድ ነው ለዳዊት። ስፒሪቹዋል ለዳዊት በጣዖትና በእግዚአብሔር መሃል ነው ውጊያ። ይሄን ነው እንጆይ እያደረገ ያለው ዳዊት። ስለዚህ ማን ያሸንፋል? ልክ እንደዛ ማለት ስንጀምር ማን ያሸንፋል? ተረጋገጠ ነው እግዚአብሔር ነው አሸናፊ። የኛን አውቶሪቲ ይሄ ነው ስልጣናችን። ያንን የእግዚአብሔርን የመዋጋት አቅም ኃይሉን እንጆይ ማድረግ ነው። ምንም እኛ የምንዘረጋው አይደለም። ኔትወርክ ኦልሬዲ ተዘረጋ ስለሆነ እባክህ በጠላቶች ላይ ውረድ አይደለም። ኦልሬዲ እየተዋጋ ነው። ያንን አውቆ እንጆይ ያለ ማድረግ ነው ችግሩ አይደለም። እግዚአብሔር አጋንንቶችን እየተበቀለ የመናፍስቱን ዓለም እየተበቀለ ነው። እግዚአብሔር አምላክ ልጆቹ ካደረገን ከዛ ቀን ጀምሮ ትልቅ አውቶሪቲ ሰጥቶናል። ያም አውቶሪቲ በእግዚአብሔር አቅም በእግዚአብሔር ኃይል እንጆይ የማድረግ ያ ነው የኛ አውቶሪቲ። በሄድክበት ሁሉ ከአንተ ጋር ነበር፣ ጠላቶችን ምን አደረግ? ዋው! ለዚህ ዳዊት ምን አለ? አንተ ሰይፍና ጭሬ ጎመድ ይዘህ ትመጣብኛለህ፣ እኔ ግን አንተ በተገዳደርከው በእስራኤል አምላክ ስም ምን አደርግብሃለሁ? እመጣብሃለሁ። አንደኛ ሳሙኤል 17 ከ1 ጀምሮ እስከ 54 የሚታዩት እሱ። አንተ ግን ሰይፍና ጭሬ ጎመድ ይዘህ ትመጣብኛለህ ጎልያድን፣ እኔ ግን አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ። ለዚህ ነው ኢየሱስ በስሜ ያለ። በስሜ ይሄ በስሜ የሚለው በጣም ትልቅ ምስጢር አለ። በስሜ ያ ማለት ውጊያው በስሜ ነው። ልክ ስሜን ስትጠራው እኔ እዋጋለሁ። ስሜ ራሱ ፓወርፉል ነው። ስሜ ራሱ ይደመስሳል። ብዙ ጊዜ በኢየሱስ ስም ስንል ምን ያህል ስራ እየተሰራ እንዳለ እንጆይ እያደረገን አይደለም፣ ግን ነው እንደዛ አይደል። መጀመሪያ እንጆይ ማድረግ ይቀድማል። ኦልሬዲ የተዘረጋ ስለሆነ እግዚአብሔር ልጆቹ ስላገን ኦልሬዲ ስልጣን ስለሆነ እግዚአብሔር በልጁ በኢየሱስ ክርስቶስ ሁሉም ከጨረሰ በኋላ ክርስቶስ ሁሉም ከፈጸመ በኋላ መጣና ከዚህ በኋላ በመሰዊያው በኩል አትቀርቡም፣ የሆነ ነገር አድርጋችሁ አትቀርቡም፣ ጥጃ፣ ፍየል፣ ዋኖሶችን ይዛችሁ አትመጡም። ከዚህ በኋላ እኔ አንድ ጨርሻለሁና በስሜ አለ። ያ ማለት ኦልሬዲ የተሰዋ መሰዊያ፣ ኦልሬዲ የፈሰሰ መሰዊያ፣ ትኩስ የሆነ መሰዊያ፣ ሁሉ ጊዜ እግዚአብሔር የሚዋጋበት መሰዊያ ኢየሱስ በስሜ አለ ማለት እግዚአብሔር ይመስገን። ሰልፉ የእግዚአብሔር ነው። ይሄ ሁለተኛው መጠበቅ ያለብን ኪዳን ይሄ ነው። አውቶሪቲያችንን ነው ኢንጆይ ማድረግ ያለ። ዳዊት የጠበቀው እሱ። ዳዊት በሄደበት ሁሉ ራሱን አሳልፎ ለጠላት ይሰጣል። ለምንድን ነው ሲባል ሞኝ ስለሆነ አይደል። አንተ ልቤን አውቃለሁ ምናምን ስሉ ምን አደረግኩ ይልና ኧረ ችግር የለም ምንድን ነው ሲባል እሱ አይቷል። ከጅብ ከአንበሳ አፍ ከነዛ ሁሉ ጥርሶች እግዚአብሔር እንዴት እንደታደርግ ገብቶታል። ስለገባው ራሱን ለአደጋ ያጋልጣል። ለአደጋ ሲያጋልጥ ሞኝ ስለሆነ አይደል። አያችሁ እግዚአብሔር ምን ያህል ከሱ ጋር እንዳለ ምን ያህል እንደምዋ ያንን እንጆይ እያደረገ ስላለ እግዚአብሔር ይርዳን። ዛሬ በእውነት እንደመጣው ቃል እንዲህ ሕያዋን እንድንሆን ጌታ ይርዳን። በእውነት በቃ አውቶሪቲ አይደንቲቲያችንና አውቶሪቲያችንን እንጆይ እንድናደርግ ኧረ ጌታ ሆይ ይርዳን። ልጅነት በጣም ትልቅ የሚሆነው ለዛ ጌታ ሆይ እናመሰግናለን። ዋህ ተመስገን። ለዚህ ነው ሐዋርያው ጳውሎስ ምን አለ? መጋደላችን ከሥጋና ከደም ጋር አይደለም። ያ ማለት ዳይሬክት ግብግብ አትፍጠር ከጓደኛ ጋር። ዩኒቨርሲቲ ውስጥ አንዱ መጥቶ በጥፊ ቢመታ ዳይሬክት ገብቶኛል በለው። ገብቶኛል እንዴት ነው የገባው? ገብቶኛል። መንፈሳዊ ነው ነገሩ፣ መንፈሳዊ ነው። እኔ አልናደድም እና አሁን ጀምረሃል ማለት ነው። ትክክለኛ ሰይጣን እኛን ጎል የሚከትብን እንዴት ነው ታውቃለህ? ነገር ይሁን ስጋዊ እናደርገዋለን ሳናውቅ። በቃ
ሁሌ ሜዲቴት። ለዚህ ነው ቃሉን ሜዲቴት ማድረግ የሚያስፈልገን። ቃሉን ሜዲቴት ማድረግ ካልቻለን ሁሉ ጊዜ ውጊያችንን እንዘነጋዋለን። ጠላት ስጋዊ ማድረግ ነው ነገሩ፣ እኛ እንድንታገል ማድረግ ነው፣ ጥረት እንድናደርግ ራሳችን በቃ አክት እንድናደርግ ነው፣ እሱ አይደለም። ለዚህ ነው እኔ ሕያው ሆኜ ነው የማወራው ጳውሎስ ያለው ምስጢሩ ስለገባው። እኔ ሕያው ሆኜ ማን በእኔ ነው? ክርስቶስ በእኔ ይኖራል። ክርስቶስ በእኔ ይዋጋል እና ይዋጋል። ጌታ ሆይ እርዳን፣ እርዳን። ሳምንቱ ሙሉ ስትመላለሱ ውጊያው እግዚአብሔር ነው ብላችሁ ተመላለሱ። ግደላችሁ። በደቂቃ ውስጥ እግዚአብሔር ውጊያ አለ። በደቂቃ በሰከንድ ውስጥ በሰዓታት በቀናት ውስጥ እግዚአብሔር ስለኛ ይዋጋል። 24 ሰዓት ሳያርፍ እግዚአብሔር በእኛ ስለኛ ውጊያ ላይ መንፈስ ዓለም ላይ ትልቅ ውጊያ አለ። በእኛ እኛን ወክሎ የሚዋጉ መላእክቶች አሉ። እኛን ወክሎ የሚዋጋ ዳራ አለ። ስላሴ አምላክ እኛን ወክሎ ይዋጋል። ክብር ለጌታ ይሁን። እንደዚህ አይደንቲቲያቸውን አውቶሪቲያቸውን እንዲሁ የሚያደርጉት እነሱ ምድር ሴቭድ ትሆናል። ኢትዮጵያ፣ አፍሪካ ይድናል። ለምን ሲባል እግዚአብሔር ስለሚዋጋ ጠላት ሊሰራ አይችልም። የክፋት መንግስት ሊሰራ አይችልም። ሚስጥሩ የእኛ ችሎታ ሳይሆን የማን ችሎታ ነው? የእግዚአብሔር ችሎታ። የኢየሱስ የስሙ ስልጣን። እኔ የሚዋጋ አይደለም። እግዚአብሔር ስለ እኔ ምን ያደርጋል? ዋጋ። ዳዊት ሰልፉ የእግዚአብሔር ነው እንዳለ ኪዳናዊ ስልጣናችን ከተደሰትን የጨለማው ስልጣን ሙሉ በሙሉ ምን ይሆናል? ይታሰራል። ለዚህ ነው ሁሌ እዚህ ስንመጣ አይደንቲቲያችንና አውቶሪቲያችን ነው የሚደሰተው። በሶስተኛ ደረጃ ቁጥር 16 ላይ እዛው 17 16 ላይ ምን ይላል? ቤትህና መንግስትህም በፊትህ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው ይላል። አያችሁ፣ ቅድም ራሱ ይሁዳን ያለ ማጥፋቱ እግዚአብሔር ይሄ ለዳዊት ምን ብሎ ነው ማለት ነው? ቤትህና መንግስትህም በፊትህ ለዘላለም ምን ይሆናል? ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። እግዚአብሔር ዙፋንህን አጸናዋለሁ ብሎ ኪዳን ገባ ለዳዊት። ቤትህን አጸናዋለሁ ለዘላለም። አያችሁ፣ እግዚአብሔር እኛን ደግሞ ለኛ ዘላለማዊ ዳራ ሰጥቶናል። ይሄ ሶስተኛ ምን ኢንጆይ የምናደርገው ኪዳኑ የምንደሰትበት ወይ በመጀመሪያ ሴቭድ የመሆናችን በተደጋጋሚ ስናወራ እንደነበር ዛት ኢዝ አወር ቶት። ከሰይጣን ከኃጢአት ኃይል ከሞት ኃይል ድነናል። አም ሴቭድ በቃ ድኛለሁ። ይሄ ነው አስተሳሰብ። የሁል ጊዜ 24 ሰዓት አስተሳሰብ መሆን ያለ ይሄ በጣም ወሳኝ። በጣም ይሄን ኢንጆይ ካረኩ በሁለተኛ ደረጃ ደግሞ እግዚአብሔር ስለኔ ይዋጋል። በእግዚአብሔር አቅም ነው ነገሮችን የሚጋፈጠው እንጂ በራሴ አቅም አይደለም። ስለዚህ እግዚአብሔር አቅም ነው። ያ የኔ ስልጣን ነው። ያ የኔ ስልጣን። በሶስተኛ ደረጃ ዳራችን that's our position ስታንዳርዳችን። አሁን የኛን ስታንዳርድ ከዓለም ነገር ጋር አይደለም። ሁሉ ጊዜ ምንም ነገር ቢመጣ ለኛ ስታንዳርድ ሊሆን አይችልም። ለኛ ፊት የሚያደርገን ነገር በዚህ ዓለም ውስጥ የለም። ወርቁም ቢመጣ ገንዘቡም ቢመጣ ምንም ቢመጣ ፊት አደረገን። ፊት የሚያደርገን ዘላለማዊ ነገር something what is eternal የሆነ ነገር that's our standard። ይሄንን ነው እንጂ የምናደርገው ይሄንን። ለዚህ ነው ሐዋርያው ጳውሎስ በላይ ያለውን ኢሹ እንጂ በታች በምድር ያለ በላይ ያለውን ኢሹ አይኖቻችሁ ወደ ላይ አንሱ። ሁሉ ጊዜ ትኩረታችሁ ወደ ላይ ነው። የሚኖረው 70 ወይ 80 ዓመት በዛ ደግሞ ድካም ነው ይላል። በዚህ ምድር ላይ ያለ ስታንዳርድ ምድራዊ ካረግ ነው በዛች ልክ ነው የምናስበው። ከዛ በኋላ ወደ 60 ወደ 70 እየተጠጋን ስንሄድ ምን ይታየናል ማለት ነው? ማብቂያው እየታየ ይመጣል።
ይሄ ነው እንደ ህይወት፣ ይሄ ነው እንደ ኑሮ እያለ ነው። ስታንዳርዳችን ግን ሰማይ ከሆነ ሁሉ ጊዜ ከምትመጣው ኢየሩሳሌም ጋር ሁሉ ጊዜ ትኩረታችን፣ ፎከሳችን፣ ረሃባችን፣ መሻታችን እዛ ከሆነ ኢንጆይ ያደርግን ኢቭን ዴታ ወደ በስተርጅናችን ኢንጆይመንታችን እየጨመረ ነው። ዛትስ አወር የኛ ስታንዳርድ እሱ ነው። የኛ ስታንዳርድ ክብር ለጌታ ይሁን። የኛ ዳራ ያንን ኢተርናል የሆነውን ዳራ ዳዊት ኢንጆይ ያደርጋል። ዳዊት ኢንጆይ ያደርጋል። እግዚአብሔር ለዘላለም አጸናዋለሁ ያለውን መንግስቱን ያንን ያደርጋል። እኔ ማን ነኝ ያለ ጌታ ይህ ደግሞ ለእኛ ትልቁ ዳራችን ነው። ሰማይ እግዚአብሔር ከማይጠፋ ዘር ወደማይጠፋ ዘር ከጨለማው መንግስት ወደ ብርሃን ወደ ፍቅሩ ልጅ መንግስት ምን አደረገ? አፈለሰ። ወደማይጠፋው መንግስት ፈልሰን እግዚአብሔር የዲያብሎስን መንግስት ለአንድና ለመጨረሻ ጊዜ በልጁ በክርስቶስ ኢየሱስ ደምስሶ እኛን ደግሞ ልጆቹ አደረጉ። የኃጢአትን ከርስ በቀራኔው መስቀል ላይ በፈሰሰው ደም ሙሉ በሙሉ ደምስሶ የትናንትናውን የዛሬውንም የነገውንም ጨምር ዳግመኛ ላያስበው። ዕብራውያን ላይ የሚለው ይሄ ነው። አንድ ጊዜ እነዚያ የተቀደሱት ዳግመኛ ኃጢአትን እንኳን ማሰብ እስከማይችሉ ድረስ የቅድስናው ደረጃቸው ከፍ ያለ፣ የቅድስናው ፓወር ከፍ ያለ፣ እግዚአብሔር የቀደሳቸው ያጸደቃቸው የጽድቃቸው መጠን ከፍ ያለ ኃይል እንደው ኃጢአትን ዳግመኛ እስከማያስቡ ድረስ። ለዚህ ነው ሁሉ ጊዜ ሊቀ ካህናችን የሰራውን ስራ ትኩረት ባደረግን ቁጥር በዚህ ዓለም ላይ ያለን የኃጢአታዊ ምናምን ነገሮች ምንም አይታዩም። ይሄ የኛ ፓወር አይደለም፣ ጸጋው። ግን በመጀመሪያ ደረጃ ሙሉ በሙሉ መዳናችንን ማወቅ አለብን፣ ከትናንቱ ከዛሬውም ከነገው። ይህ በጣም ወሳኝ። ይህን ኢንጆይ ማድረግ አለብን ማለት ነው። ምክንያቱም ያዳንን እግዚአብሔር ነው እንጂ እኛ አይደለም። ያዳንን ደግሞ ራሱ ሰርቶ ነው ያዳንን። ስራው የእግዚአብሔር ስለሆነ ፍጹም ያደርገዋል። ደህንነታችን ፍጹም የሚያደርገው ሰሪው ማን ስለሆነ ነው? እግዚአብሔር ስለሆነ። ደህንነታችን የሰራነው እኛ ብንሆን ልክ ነው፣ ፍጹም አይሆንም። የሰራነው እኛ ከሆነ ፍጹም ሊሆን አይችልም። ግን የሰራው ማን ነው? እግዚአብሔር ነው። እንግዲህ በእግዚአብሔር ስራ ውስጥ ፍጹምነትን ካላገኘ ነው በማን ስራ ውስጥ ፍጹምነትን እናገኛለን? ያዳነን እግዚአብሔር፣ አሁንም የሚያጸናን እግዚአብሔር ነው። ለዘላለምም ፍሬያማ የሚያደርግ ፍሬያማ ነው የሚሆነው ለዘላለም። ክብር ለጌታ ይሁን። ይህንን እንጆይ ማድረግ መቻል አለ። ጠላት ይሄን ነው የሚጋርደው ከኛ አይን። ለዚህ ነው ጴጥሮስ እግዚአብሔርን ጠብቁት፣ እግዚአብሔር በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። በጊዜው ምን ያደርጋል እግዚአብሔር? ልጆቹን ከፍ ያደርጋል። እኛ አይደለም ከፍ ምን በእኛ ጊዜ አይደለም ከፍ ምን ከኛ የሚጠበቀው ምንድነው? ከኃይለኛው ከእግዚአብሔር በታች ራሳችንን ማድረግ ነው። ማዋረድ፣ ራስን ማዋረድ ማለት ከሻ መሆን አይደል? የሆነ በቃ ማለት አይደል? ራስን ማዋረድ ማለት ኪዳኑን ኃይል ተገንዝቦ ያንን ኪዳን ብቻ ይዞ መቆም ነው። ያ ነው ትህትና ማለት እሱ ነው እንጂ ትህትና ማለት አምጣ ሲባል እንካ ሄድ ሲባል እሺ አይደል? ትህትና እሱ ነው አይደል? ትህትና እሱ አይደል? በቃ እሺ አይደል? ትህትና ያለ መፍጨርጨር ያለ መታገል። ዋው! እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው ስራ ፍጹም ነው። አዎ እግዚአብሔር ድናል ብሎኝ አሜን ድኛለሁ አመሰግናለሁ ለቃሉ መገዛት ነው። ትህትና እሱ ነው። ኪዳኑን ይዞ መቆም ነው እንጂ ሌላ ዓለም አይደለም። የኛ ስራ አይደለም። እግዚአብሔር ሙሴን የሰማው ትሁት ስለሆነ ነው አይደለም። ትሁት ስለሆነ ሳይሆን ኪዳኑን ስላወቁና ኪዳኑን እንደ ስላለ እሺ፣ ኪዳኑን የሚያውቁትን እግዚአብሔር ያከብራቸዋል። ትሁት ሆነናል፣ ኪዳኑ ተገዝተናል። እግዚአብሔር ያከብረናል በሰዓቱና በጊዜው። ክብር ለእሱ ይሁን። ለማክበርማ እግዚአብሔር ማን ብሎት? እግዚአብሔር አክባሪ እኮ ነው። እግዚአብሔር አክባሪ ነው ልጆቹን። እግዚአብሔር ሁሉ ጊዜ ለማክበር ዝግጁ ነው። ግን ለመክበር መጠራራት ሳይሆን ምን ማድረግ ነው ከኛ የሚጠበቀው? ትሁት መሆኑ ማለት ነው። እግዚአብሔር ትዕቢተኞችን ምን ያደርጋል? ይቃወማል። ለትሑታን ደግሞ ጸጋን ይሰጣል። ስለዚህ ከትንሣኤው በኋላ ደቀ መዛሙርቶቹን ኢየሱስ ምን አላቸው? ሄዱ ወደ ዓለም ሁሉ ሄዱና ምን አድርጉ ታደርጓቸው። ይህንን ሚሽን ሰጣቸው።
አይደንቲቲን አውቶሪቲን ዳራቸውን ካሳየ በኋላ ይህንን ኢንጆይ ያደረጉ ዓለምን ምን ማድረግ ይችላሉ? መታደግ ይችላል። ስለዚህ 237ቱን ኔሽን እግዚአብሔር አሳልፎ ይችላል። አሜን። ይችላል እግዚአብሔር የሚሰራው እግዚአብሔር ከሆነ ቀላል ይሆናል። የምናደርገው እኛ ከሆነ ኢቫንጀሊዝም በእኛ ደረጃ ከሆነ አይሆንም። ኢቫንጀሊዝም ግን የሚሰራው እግዚአብሔር ነው ብለን ከተነሳን ግን እግዚአብሔር ሁሉም በስራ ላይ ነው። ክብር ለእግዚአብሔር ነው። በእግዚአብሔር ሁሉ ይቻላል። እግዚአብሔር ዓለምን ጠቅልሎ ይሰጣል። ዓለምን እንታደጋለን። ከተማችን ከዚህ ቀን ጀምሮ ሴቭድ ይሆናል። አንድ ጻድቅ ካገኘው ከተማውን ምን ያደርጋታል? አዎ አብርሃም እኮ ያልቀጠለው። አብርሃም ቢቀጥል ኖሮ እግዚአብሔር አንዱን ጻድቅ ስለ አንዱ ጻድቅ ዘንድ ይራራል። እግዚአብሔር ምድሪቱን ሴቭ ያደርጋል። ዘላለማዊ ዕጣ ፈንታችን በጸጋው ምን ሆኗል? ተቀይሯል። ክብር ለጌታ ይሁን። በምኑ? በጸጋ። ጸጋው ምንድን ነው? ጸጋው እኮ ወንጌል ነው አይደል? ወንጌሉ ነው አይደል? ያ የተፈጸመው ስራ ጸጋው ራሱ ነው ያንን የፈጸመው። በሰው አቅም በሰው ጥረት ስላልተቻለ እግዚአብሔር በጸጋው በኩል ለማዳን በጎ ፈቃዱን ገለጠ። በጸጋው በኩል ለዘላለም አዳነን። ክብር ለጌታ ይሁን። ታደገ። ያ ዳዊት እንጆይ ያደረገው ኪዳን እንግዲህ የኛው ኪዳን ነው አይደል? መጽሐፍ ቅዱሳችን ውስጥ መጽሐፍ ቅዱሳችን በአጠቃላይ ስለ ደህንነት ነው የሚያወራው፣ ስለ ክርስቶስ ነው የሚያወራው። ደህንነቱን ያየ ደግሞ የግዴታ ማየት ያለበት አይደንቲቲውንና አውቶሪቲውን ባክግራውንዱን ስለ ስሪፊስት ስናይ ነበር። አይደንቲቲውን ማየት መቻል አለበት። አይደንቲቲው የእግዚአብሔር አብሮነት ነው። አውቶሪቲው ደግሞ የእግዚአብሔር በእኛ ምትክ መዋጋት ነው። ዳራችን ደግሞ ሰማይ ነው። እኛ ሀገራችን በሰማይ ያንን ሶስቱን አቅጣጫ በደንብ እንጆይና ካደረግን የዳዊትን ኪዳናዊ ጉዞ ይዘን እግዚአብሔር በዳዊት ጎን እንደቆመ እግዚአብሔር ዳዊትን አስቦ ምድርን እንደታደገ ልክ ሳሙኤል ሙሴን አስቦ እግዚአብሔር ነሽንን እንደታደገ እኛን አስቦ እግዚአብሔር ቤተሰቦቻችንን፣ ሀገራችንን፣ ኢትዮጵያን፣ አፍሪካን ይታደጋል። ክብር ለጌታ ይሁን። አሜን። ያ ጌታ ይመስገን። እግዚአብሔር ዛሬ ደስ ብሎኛል ፓስተር